ተንደረደርኩ። ሽማግሌው ማደሪያ ቆጣቸው ላይ እንደቆሙ አሸጋግረው ወደ ሩቅ ቦታ ይመለከታሉ። ምንድነው አባት የሚታዩት ነገር አለ? አይ ሩቅ ነው፣ ወደ መርካቶ አካባቢ ይመስለኛል። ከባድ ቃጠሎ ይታየኛል። ከራቀ ችግር የለውም። ወደ ጋራጁ ተመለስኩ። ቢሮዬ ገብቼ ሊቀመጥ ወንበሩን ሳብ ሳደርግ እንደገና ሌላ ድምፅ መጣ። የአሁኑ የሰው ከባድ ጩኸት ያጀበው ነው። የኛው የጋራጁ ዘበኛ ቆጣቸው ላይ እንደቆሙ ጮሁ። ከጋራጁ ጀርባ አንድ አደጋ እንደመጣ ገመትኩ። እንደዛ አይነት መብረቃዊ ድምፅ ከእኚህ ኮሳሳ ሽማግሌ አልጠበቅኩም። ቁም ቁም፣ ሃሎ ቁም፣ እመቤቴ ትፍረድኝ ጣልኩት። ሽጉጤ መቼ እንደምጠቀምበት ግራ ስለገባኝና ለአያያዝ ስለማይመቸኝ አልያዝኩትም። ምድር ቤት ካርቶን ውስጥ ትቼው መጥቻለሁ። አንድ ትልቅ የብሎ መፍቻ ጉጠት አነሳው። እሱ እንደቆመጥ እየነኩ ወደ በሩ ተንደረደርኩ። ጋሻለነ ሙሴ ባልዲን ነኝ። መንገድ ጠፍቶብኝ ነው። እንዳይተኮስብን በጭንቀት የሚለማመድ ድምፅ ተሰማኝ። ሙሴ ብለህ ወደ እኔ መጣህ? አዛውንቱን በወቀሳ ድምፅ መልስ ሲሰጡ ከቅድሙ ይልቅ አሁን ቀዝቀዝ ብሏል። ልክ ከበሩ ስደርስ 3 ጠብደል ጎረምሶች የጋራጁን የብረት አጥር እንደ ፌንጣ እየዘለሉ ዱብ ዱብ አሉ። በዚያው ፍጥነት አፍንጫዬን ታከው ወደ ዋናው አስፋልት ሽምጥ ሮጡ። 3ቱን ገና ሲያዩ ፍርሃት የሚለቅ ትልቅ ጩቤ ይዘዋል። አንድ ወንጀል ሰርተው እያመለጡ እንደሆነ ሁኔታቸው ይናገራል። ምንድነው አባት? ማን ነው ሙሴ ባልዲ? ጠበንጃቸው ዘቅዝቀው ወደ ዋናው አስፋልት ያፈጠጡት ዘበኛ ጠየኳቸው። አይ ልጄ፣ ሙሴ ባልዲን አገር ምድሩ ያስገበረ የመሳለሚያ ማጅራት መች ነው መንግስትን ያቸነፈ የከተማ ሽፍታ። የተገረም ተመልሼ ገባው። ህቡ የፖለቲካ ስራዬን በሸዋ አዲስ ጋራዥ ከጀመርኩ ቀናት አስቆጥሬያለሁ። ሸዋዬ ያቀረበችልኝ የሻይና ዳቦ ቁርሴን በልቼ ወጣው። አሁን ረፋድ ላይ የጋራዥ ቢሮዬ ውስጥ ነኝ። በርከት ያሉ ደንበኞችን አስተናገድኩ። በስራው የረኩት አመስግነውኝ ይሄዳሉ። አንዳንዶቹማ እስከ 10 ብር ድረስ የሻይ ሸጉጥ ያደርጉልኛል። በጣም አመሰግናለሁ። እጃቸውን በሰላምታ ጨብጬ እወዛወዛለሁ። ገቢው ድርጅቴም ኢህአፓ የሚጠቅም ስለሆነ እስቀበላቸው አልግደረደርም። እነዚህ ሲሄዱ ሌሎች ይመጣሉ። በቀጠሮ ቀን ጥገና ያላለቀላቸው ደግሞ ይነጫነጩብኛል። መለዋወጫ እቃው እጥረት፣ የሜካኒኮች ስራ መልቀቅ፣ የኤሌክትሪክ መቆራረጥ ሁሉ እየዘረዘርኩ ላሳምናቸው እታገላለሁ። በቃል ኪዳንና በመሐላ ማዕት እያግባባሁ እንደምንም እሸኛቸዋለሁ። ምን ላድርግ? የስራው ባህሪ ነው። ከብዙ ወከባ በኋላ አሁን ትንሽ ፋታ አገኘው። ሊቀመንበር ማው አብዮታዊ ስራህን ከመጀመርህ በፊት አካባቢን ጠንቅቀ እወቅ ይላል። ህቡ ስራዬን ከመጀመሬ በፊት አካባቢውና ትክክለኛውን የስራ መርሃ ግብሬን ጠንቅቄ ማወቅ ነበረብኝ። 2ቱን ቀናት ያሳለፍኩት ይህንን በማድረግ ጥረት ነው። ስለዚህ ስራውን ስጀምር ብዙም ግራ አልተጋባሁም። በዚህ ላይ በኢህአፓ የፖለቲካ ኮሚቴ ኃላፊነቴ ግልጽ የስራ ስምሪት ተሰጥቶኛል። ዶክተር ተስፋዬ ከሳምንት በፊት ከእኔ ምን እንደሚጠብቅ በቃል ጠቃቅሶልኛል። በማግስቱ ደግሞ ክፍሉ ታደሰ በታይፕ የተጻፈ 12 ገጽ የስራ ዝርዝር በኢሳያስ በኩል ላከልኝ። በደቂቃዎች ውስጥ ፉት አደረኩት። ወረቀቱ የተሟላ መረጃ ይዟል። ልቤ ውስጥ የተቀረጸው ግን ተስፋዬ ደበይሳ እንደ ቀልድ ያጫወተኝ ነገር ነው። ለጓድ ተስፋዬ አማርኛ ከእናቱ አንደበት ሳይሆን በልምድ ከሚናገረው ትግርኛ ቀጥሎ 3ኛ ቋንቋው ነው። እንግሊዝኛም በሚገባ ይጠቀምበታል። አማርኛን ለመግባባትና ሐሳቡን ለመግለጽ ሲጠቀምበት ትንሽ ዝንፍ አይልም። በዚህ ላይ ዘወትር የማይለየው ነጭ እይታ መነጽሩ ስር የሚንከባለሉት አይኖቹን የራሳቸው ቋንቋ አላቸው። ተናጋሪ ወይም ተጫዋች የሚባል ሰው ግን አይደለም። ጭምትነቱ በዛ ይላል። የፍልስፍና ምሩቅ መሆን በቀላሉ እንድንግባባ ያገዘን ይመስለኛል። ፍልስፍና እኔ እንደ ሃይማኖት አየዋለሁ። ብዙም የንባብ ታሪኬ ከፍልስፍና መጽሐፍ ጋር የተያያዘ ነው። ከፕሎቴ እስከ ጆን ስቱዋርት ሚል ድረስ በተሻለንን ያህል ሰልቄዋለሁ። ባነበብኩት ቁጥር ሁሌም አዲስ ይሆንብኛል። ተስፋዬ በውይይት መሃል አስቦ አንድ ቁም ነገር ጣል ያደርጋል። እኔ ደግሞ የተናገረውን ቁም ነገር የፍልስፍና ጎድጓዳ ወዲያውኑ ቁጭ አድርገዋለሁ። አይ ፖለቲካ ነገርሽ ሁሉ አስደማሚ ነው። ያልተለመደ ነገር በገጠመኝ ቁጥር ኢሳያስን እደጋግምላታለሁ። ዶክተር ተስፋዬ የመጣበት መንገድ ከሚገርሙኝ ነገሮች መካከል ነው። በቤተሰባዊ ሃይማኖቱ የካቶሊክ ክርስትና እምነት ተከታይ ነበር። ፍልስፍና ትምህርቱን የተማረው ስዊዘርላንድ ውስጥ ነው። እድሉን የሰጠችውና ወጪውን የሸፈነችለት ደግሞ ካቶሊክ ቤተክርስቲያን ናት። ካርዲናሎቹ
መምህራኑ ተስፋዬ ሲያስተምሩ ከሱ ከሚጠብቁት ነገር ነበራቸው። ሲቀድስና ሲዘምር የምዕመናን ልብ ቅልጥ የሚያደርግ የካቶሊክ ቄስ ሆኖ ማየት። እሱ ግን በዚህ ቦይ አልፈሰሰም። አቅጣጫውን ቀይሮ ከፖለቲካ ጋር ተቆራኘ። ማርክሲስት በመሆን ካቶሊክ እምነቱን አራክፎታል። አሁን የሚገዙህን የማህበራዊ ወጎች ትክክለኛነት መጠራጠር ስትጀምር ያኔ መፈላሰፍ ጀምረሃል። አርስቶትል ይማርከኛል። አእምሮዬን ወደ አዲሱ ስራዬ ሰፈሬ መለስኩት። የትላንቱን ሌሊት እየጻፍኩ ነው የነጋሁት። የኢትዮጵያን ተራማጆች በተለይ ድርጅቴን የተገዳደሩትን ፈተናዎች በሁለት ከፈልኳቸው። አዚመናኛ መዘዘኛ ብዬ ከአዚመኛ ፈተናዎች የአንበሳውን ድርጅት የሚይዘው የመሬት አዋጁ ነው። በህይወቴ ከሰራኋቸው ትልልቅ ስህተቶች ምናልባትም ዋናው የመሬት አዋጁን መተንበይ አለመቻሌ ነው። ብሩክታዊት ወሬውን ሰምታ መጀመሪያ ስትነግረኝ የማይሆን ነገር እንዳልኳት ትዝ አለኝ። አሁን ድረስ እንደሱ የሚቆጠቁጠኝ የለም። ከመዘዘኛ ፈተናዎች ደግሞ የኤርትራ ጥያቄ የሚስተካከል የለም። የብሔር ጥያቄ ይከተላል። ተራማጅነት ዕዳ ነውና ለሁለቱም አይነት ፈተናዎች የኢህአፓ ቀጥተኛ የፕሮግራም መልስ ሰጥቷል። በመሃል ግን ሁኔታው ተለወጠ። እኛም የተሻሻለ ፕሮግራም የመንደፍና የማጽደቅ ግዴታ አለብን። ማንም በቅሬታ ይዘን ወይም በደስታ ይዘል መልስ መስጠት ለድርጅቴ ግዴታ ነው። መነሻ መርሆዬ ያደረኩት። አሁን በጋራጅ ቢሮዬ ውስጥ ነኝ። የብረቱን ቅርጭታ እየተላመድኩ መጥቻለሁ። እንቅልፍ ማጣት የፈጠረብኝ ድካም ሊያንገላውደኝ ፈለገ። በኃይል ተንጠራርቼ አፌን በእጄ ስተመትም የቢሮዬ በር ተንኳኳ። ይግቡ የደስደስ ያለውና የፊቱ ቅላት የአረብ ክልስ የመሰለ ልጅ ብቅ አለ። ሚካኤል ነው፣ የጋራጁ ባለቤትና የምድር ቤቱ አከራያችን የወይዘሮ ማስተዋል የልጅ ልጅ፣ የአራተኛ ወንድ ልጃቸው ልጅ። የፊት ቆዳው ጥራት ገና ጡት ያልጣለ ሕፃን አስመስሎታል። ትዝ ሲለኝ አይኑ ሽፋሽፍት ፎቶዋ ግድግዳ ላይ ካየኋት ቆንጅዬ ሴት ልጃቸው ጋር ይመሳሰላል። ቢታንያ ብለው የነገሩኝን ስሟን ለምን አይምሮዬ ላይ እንደታተማ አላውቅም። ከሚካኤል ጋር የተዋወቅነው ቀን ትንሽ አውርተናል። እድሜው 12 ዓመት ሆኖ ለ6ኛ ክፍል ተማሪ መሆኑን ነግሮኛል። ጋሽ ስልክ ትፈልጋላችሁ እኛ ጋር ብሎ ሮጦ ሊመለስ ሲል ቆይ እንጂ አብረን እንሂድ ሚካኤል መንገዱ እንዳይጠፋብኝ ስለው ቆም አለ። የጋራዡ ስልክ ተበላሽቷል። ሆን ተብሎ ይሁን ወይም ለጥገና ወረፋ አልደርስ ብሎ አላውቅም፣ ብቻ ከተበላሸ ወራት ማስቆጠሩን ኢሳያስ ነግሮኛል። በዚህ ምክንያት ማንኛውም ጥሪ የምንቀበለው በወይዘሮ ማስተዋል ስልክ ነው። የደወለው ሰው አንዱ የጋራጁ ደንበኛ እንደሚሆን አውቃለሁ። የመኪናውን አይነትና የጥገና ታሪኩን ግን አላውቅም። ዋናው መዝገብ የመሸከም ያህል ይዤ ወጣው። ሚካኤል እየመራ ወሰደኝ። በዋናው የጋራዡ በር ወጥተን ወደ ግራ ታጥፈን 2 የቆርቆሮ በሮች አለፍን። በግቢው የግራ ጎን ሌላ ጠባብ አረንጓዴ በር አለ። ሚካኤል ከፍቶ ካስገባኝ በኋላ ስልኩ ያለበትን ቦታ አሳይቶኝ ወደ ዋናው ቤት ገባ። ማን ይሆን የደወለው? ከዋናው ትልቁ ቤት ጀርባ ከሁሉም ሰፋ ያለ ሰርቪስ ቤት አለ። በመሃል ጠባብ ክፍት ቦታ አለ። ስልኩ የተቀመጠው ከሰርቪሱ ቤት ጎን ባለው የመስታወት መስኮት ስር በብረት ማስቀመጫ ላይ ነው። ገርበብ ብሎ የተከፈተው የሰርቪስ ቤቱ መስኮት በውስጥ በኩል መጋረጃ ግጥም ተደርጎ ተሸፍኗል። ሄጄ ተከፍቶ የጠበቀኝን የስልክ እጀታ እስከማነሳው ድረስ ሰው አልታየኝም ነበር። ወዲያው ግን የእግሬን ኮቴ ሰሙ መሰለኝ። ወይዘሮ ማስተዋል ከዋናው ቤት ብቅ አሉ። አንተነህ ልጄ ደህና ዋልክ? ትህትናቸው አንጀት ያርሳል። አጸፋውን ስመልስላቸው ሰላምታ ሰጥተውኝ ተመለሱ። አቤት ሰመረ እባላለሁ ከሸዋ አዲስ ጋራጅ ስልክ አልኩ ለደወለልኝ ሰው። በመሃሉ በመስኮት የሚመጣ ጥዑም ሽቶ አፍንጫዬን እውድ አደረገው። ቤተ መቅደስ በር ላይ ቆምኩ መሰለኝ። ከወዲያው ጫፍ የመጣው ድምፅ የሴት እንግሊዝኛ ተናጋሪ ፈረንጅ አንደበት ነው። ያንኪስ ጎ ሆም ብለው አባረናቸው የለም እንዴ? ይህች በየት በኩል ያመለጠሽ ያንኪ ራሴን ጠየቅኩ። ጥርት ባለ የብሪቴን ቅላጼ ባለው እንግሊዝኛ ነው የሚታናግረኝ። በዚህ ቦታ ለደንበኛ ጥሪ በእንግሊዝኛ መልስ ለመስጠት ተገቢነት ጨርሶ አላሰብኩትም። ህቡ የገባው ሰው ስለሆንኩ ፈራው። እንግሊዝኛ መናገር ራሱ የተደበቀ ማንነቴ አንድ አካል ነው። ለአፍታ ግራ ተጋብቼ ቆምኩ። የፈረንጇ ጥያቄ ሲደጋገምብኝ ድምፄን ቀንሼ አጭር ነገር መነጋገር መረጥኩ። ሰሚኛለሽ? ሊብሬ ላይ የተመዘገበው የመኪና ባለቤት ሙሉ ስምና የመኪናዋ ታርጋ ቁጥር ብትነግሪኝ መዝገቡን ገልጬ ሳነጋግራት ድምፄን የበለጠ ዝቅ አደረግኩ። የተሳካልኝ አልመሰለኝም።
የባለቤቱ ስም ጄምስ ስተርን ነው። ታርጋ ቁጥሯ ደግሞ 1023። የመዝገቡን ባለነጭ ቀለም የግል ታርጋ ዝርዝር የተለየ ክፍል ገጽ ገልበጥ አደረግኩ። ፈረንጇ ያለችውን መኪና መረጃ አገኘሁት። ምን ደረጃ ላይ እንዳለ በፍጥነት ነበብ አድርጌ ሄሎ አልኩ፣ ለማሰናበት ጠደፍ እያልኩ። መኪናዋ 4 አይነት ብልሽት ተገኝቶባታል። ዘይት ታፈሳለች፣ የኤሌክትሪክ ስርዓቷ ታውቋል፣ ለመሪ ዘንጓ ደንብሿል፣ ነዳጅ መሳቢያውን ተበስቷል። አሁን ከኤሌክትሪክ ችግሩ በስተቀር ሁሉም ተስተካክሏል። እሱም ቢሆን ዛሬና ነገ ጠዋት ያልቃል። በሚቀጥለው ሳምንት መጨረሻ ብቅ በሉ፣ 270 ብር ከፍላችሁ መውሰድ ትችላላችሁ። የምናገረው በእንግሊዝኛ አፍ በፍጥነትና ዝግ ባለ ድምፅ ነበር። ቀና ስል አጠገቤ ድንገተኛ ለውጥ መጣ። የሰርቪሱ ቤቱ ባለመስታወት መስኮት ሲጢጥ ብሎ ከውስጥ ተከፈተ። በአበባ ምስሎች የተቆንጠቆጠው መጋረጃ ወደ አንድ ጎን ሰብሰብ ተደርጎ ተገለጠ። ወዲያው የመስኮቱ የግራ ተካፋሽ ቦግ አለ። ጠይምነቷ ቀድሞ ከልብ የሚደርስ ወጣት የምድር ቆንጆ ጉድ የተተኮሰች ርችት መስላ አይኔ ላይ ፈነዳች። ፊቷ ልክ እንደ ንጉሳን ቤተሰቦች ከግንባሯ ፊት ትንሽ ሰፋና ወጣ ያለ ይጀምርና ከአገጯ ሲደርስ ቀለል ይላል። ከግንባሯ ወረድ ሲል ንጣታቸው መልሶ አይን የሚወጋ ትልልቅ አይኖች፣ አፍንጫዋ ደጋ መስሎ ይወርድና ስለ ከንፈሮቿን ተንተርሰው ወደ ውስጥ ይቀለብሳል። እንዳፈረች ሁሉ የፊቷ ቀለም ድፍርስ አለ። እንግሊዝ ለቅጽበት ማርክሲስትን አስረሳችኝ። የዌስት ሚኒስቴር ዘውዳዊት ቤተ መንግስት ልዩ ሰረገላ ቆሞ ልዕልቷ የወርቅ መጋረጃ በደንገጥሮቿ ሲከፈትላት ብቅ ያለች መሰለኝ። ሁሌም የትም ቦታ እንዲህ ነኝ። ቁንጅናዋ ከመጠን ያለፈች ሴት አትመቸኝም። በድንገትም ቢሆን ስተኝ እንደ ዛር ታስፈራኛለች። በራስ መተማመኔ እንዴት ይዛ ጥሎኝ ብስ ይላል። ይችኛዋ ግን መስህብ ነው ያላት። ከአይን ያውጣሽ የኔ ቆንጆ። በሆዴ ጸልየላት ተመልሼ ሰረቅ አድርጌ አየኋት። እንግዲህ ይህች እውነት ከሰው ማህፀን የተፈጠረች ናት ወይስ በስህተት ከገነት የተወረወረች ፍሬ? አይኔን የማሳረፍበት ቦታ ትቼ ዞር ስል ልቤ ቀጥልትል ምንም አልቀራጥም። በቅጽበቱ እንደ ክስ ፈጨው የነበረው የእንግሊዝኛ እልም ልብኝ ታገለኝ። ወሬን እንደምንም ጨርሼ ወደ መስኮቱ ዞር አልኩ። ልጅቱ የሰበሰበችው መጋረጃ ወደ ቦታው እየመለሰች ነው። ጉድ ነው። የአይኖቿን ቅንድቦች ስቅብ ሰብሰብ አድርጋ ሰላምታ ሰጠችኝ። እኔም በሰላም ማለቷን ማመን አቃተኝ። የስልኩን መነጋገሪያ ሳስቀመጥ እጄ ትክክል አልነበረም። አንከርፍፌ ዘጋሁት። እንደምንም አስተካክዬ መዝገቤን አንስቼ ወደ ጀርባዬ ዞር አልኩ። ልጅቱ ከመጋረጃ ጀርባ የለችም። እንደ ቁር ብላ እልም አለችብኝ። አይኖቼ አብረው ቦግ ብለው ወዲያው ደግሞ አብረው ድርግም አሉ። አህድነ ከመዓቱ ሰውረን። በልጅነቴ የክረምት ሰማይ ድንገት ብልጭታ ብሎ እንደ መሄድ ያጓራል። ያኔ እናቴ ደረቷ ላይ አማትባ የምታደርገው ጸሎት ትዝ አለኝ። ወደ በሩ እየሄድኩ የተበታተኑ የአእምሮዬን ምስሎች ለመግጣጣም ሞከርኩ። ወዲያው ትዝ ያሉኝ ወይዘሮ ማስተዋል ናቸው። ተዋወቅን ዕለት ያሉኝን አስታወስኩ። እኔ ያው ሁሌም እዝችው ሶፋ ላይ ነኝ። ምናልባት ካልኖርኩ ግን ቢታንያ የምትባል ልጅ አለች። እዚህ ሰርቪስ ቤት ነው የምስኖረው። ሂሳቧን ለሱ ትሰጣለህ። ቀጥሎ የመጣልኝ ደግሞ እሳቸው እያወራኋት ያየሁት ፎቶ ነው። ግድግዳው ላይ ያለምንም ልጅታ አፍጥጬበት ነበር። ቢታንያ ማለት መሆን አለባት። ጭራሽ ቆንጆ አይኖች እንደማላውቃት ሆንኩኝ። አግራሞቱ ቀዩ በር ደርሼ ቶሎ አልለቀቀኝም። እንግሊዝኛም የአማርኛም ያህል መናገሬ መዘዝ ሲያስከትለኝ ታየኝ። ቢታንያም ምናልባት ተራ ሜካኒክ አለመሆኔን ሳይጠቁማት አልቀረም። መስኮት ከፍታ ያየችኝ ለዚህ መሆን አለበት። ድምፄ ረብሻት ሊሆን ይችላል ብዬ ማሰብ አልቻልኩም። እንዲያ ከሆነ ከድርጅት ተልዕኮዬ አንጻር ትልቅ ስህተት ነው የሰራሁት። እንዲያውም ተራ ልታይ ባይነት ሆኖ ተሰማኝ። ትንሽ ስቄ ግን ችላ አልኩት። ከዚች የምድር ቆንጆ ጋር የበለጠ ለመቀራረብ ምናልባት የሚረዳኝ ከሆነስ ይሁን ምን አባቱ። ራሴን አበረታታሁት። ቆንጅዬ ልትባል ያንስባታል። ከብሩክታይት ያለ ምክንያት መለያየት ያቆሰለው ልቤ ደግሞ አወደሳት። ወደ ጋራጅ ተመለስኩ። ሰዓቱ 6:35 እስኪሆን ድረስ ከቢሮዬ ንቅንቅ አላልኩም። ሙሉ በሙሉ ጭር ሲል ወደ ጋራጅ የስራ ክፍል ብቅ አልኩ። በማውቀው ምክንያት ግማሽ ያህል ሰራተኞች የሉም። ደጀኔ ለኮማንዶ ስልጠና በጋራጁ ጀርባ በኩል እያሾለከ ይወስዳቸዋል። ዋናው ስራቸው ይሄ ነው። አንተም በምንም ተአምር ጣልቃ አትገባም። ኢሳያስ ጠበቅ አድርጎ ከማስጠንቀቂያ ጋር ነግሮኛል። የተቀሩት ደግሞ ውድቅት ሌሊት ላይ ስልጠና ላይ ያመሹት ይተኳቸዋል።
ኤርትራዊት የሐርነት ኤርትራ ወይም ጀብሃ ፈዳይን ጎይቶም ለባሲ ይረከባቸዋል። ተኩስና ቦታ አያያዝ ያሰለጥናቸዋል። ደጀኔ በበኩሉ የእጅ በእጅ እና የከተማ ውጊያ ያስተምራቸዋል። ከጋራጅ ስራ ውጪ በድርጅት ጉዳይ እንዳይተዋወቁ ጥንቃቄ ተደርጓል። 4 ወጣቶች በአንድ ዋስ እየተቃቀፉ እንዲሰለጥኑ ነው የተደረገው። በበኩሌ ልሳሳት እችላለሁ፣ ነገሩ ግን ፈጽሞ ደስ አይለኝም። የሆነ የሰፈር ልጆች ጨዋታ መስሎ ይታየኛል። የከተማ ትግል ብሎ ነው አልኩ ለራሴ። አብዮታዊ ፓርቲ ካሉ በኋላ የከተማ ሽምቀ ውጊያ ምናምን ምን አመጣው? ያልወለድኩት ልጅ አባባ ቢለኝ አፌን ዳባ ዳባ አለኝ። ኢሳያስ ከወራት በፊት ብርሃነ መስቀል ከኤምባሲ መምጣቱን የነገረኝ ቀን ነው። እንደዛ ዕለት ተደናግጬ አላውቅም። ብርሃነ መስቀል አሲምባን ለቆ አዲስ አበባ ጮኩ። በእውነት ብርሃነ መስቀል በድርጅታችን ዋና ጸሐፊነት የተገደለ የተማረከ ወይም እጁን የሰጠ ያህል ነው የተሰማኝ። ኢህአፓ የወደፊቱ ኢትዮጵያ የቀይ ጦር ጥንስስ አድርጌን የማየው። እናም ፓርቲው ዋና ጸሐፊ ትክክለኛ ቦታ ገጠር በኢህአፓ መካከል እዛው አሲምባ ብዬ ማምነው ለዚህ ነው። ይህ ነገር የታክታዊ ጉዳይ ወይም ከጀርባ የአመለካከትና የፖሊሲ ለውጥ ይሆን? ስጋት ሲገባኝ ኢሳያስን ጠየቅኩት። የድርጅቱን መለስተኛ ጉባኤ ለመምራት ነው የመጣው፣ ተመልሶ የሚሄድ ይመስለኛል። የኢሳያስ መልስ የበለጠ ግራ አጋባኝ። የኢህአፓ ድርጅታዊ ጉባኤ አዲስ አበባ ውስጥ ወይስ የጫጉላ ሽርሽር አደረጉለት? መልስ አላገኘሁም። ሌኒንና ማኦ ይሄንን ጉድ ቢሰሙ በዛቅ ፍንድት ብለው ይሞታሉ። ሰማኝን ልነግረው ካልኩ በኋላ መልሼ ተውኩት። ከዚህ የከፋ ነገር የለም። በብርሃነ መስቀል ቦታ ተተክቶ አሲምባ የሚሄደው ጸጋዬ ገብረመድህን ወይም ደብተራው ነው። በጭራሽ አልተመቸኝም። ሲጀመር ጸጋዬ በበቂ የሚባል ወታደራዊ ስልጠናም ይሁን ልምድ የለውም። በፖለቲካ አቋም ብዙ ጊዜ ግትር ነው። በዚህ ላይ ትግራይ ልጅ አይደለም። አሲምባንም አካባቢውንም አያውቅም። የአረጋዊ በርሄና የስብህት ነጋ የትግራይ አርነት ድርጅትም አጠገቡ አለ። ኢህአሰ በአካባቢው መኖር እንዳላስደሰታቸው ሰምቻለሁ። ጸጋዬ ደብተራው ይሄንን ሁሉ ጥንቅጥ የመልክዓ ምድርና የፖለቲካ ፈተና ሲቋቋም ሊታየኝ አይችልም። በጣም ቅር አለኝ። ይህንን ቢሆን ግን አሁን ከኢሳያስ በስተቀር ለማንም አልተናገርኩም። ከአፍ የወጣ አፋፍ ነው ወዳጄ። ራሴን ነገርኩት። በድርጅቴ ውስጥ ጥርጣሬ ለሚፈጥር ነገር ምክንያት መሆን አልሻም፣ ወይም አንዳች አይነት አሉታዊ አስተዋጽኦ ማድረግ የለብኝም ብዬ ስለማመን እጠነቀቃለሁ። የፖለቲካ ድርጅቴ በተለይ በድሃ አገር ትርጉም ለየት ይላል። እጅግ ውድ ብቻ ሳይሆን እጅግ ተሰባሪ ምርትም ሆኖ ይሰማኛል። እናም ጥንካሬው እንደ ጊዛ ብረት ነው። አንዴ ቀጭ ብሎ ከተሰነጠቀ መልሶ መጠገን አይቻልም። ድርጅትም አንዴ ከሽ ካለ የማቋቋም ያህል ቀላል አይደለም። ኢህአፓን ማጣት ደግሞ ለኢትዮጵያ ሕዝብ የአይን ግርዶሽ ነው። ቸር ተመኝ ቸር ታገልል ፈልጌ ለራሴ ሳይንሳዊ ያልሆነ ምኞት መሆን ትዝ ሲለኝ መልሼ ታውኩት። የክርስቶስን ምስል አንስቼ ምስጢሬ በር ከፈትኩ። ከዚያው ለምሳ ወጣው። የነቢታንያን ቀይ በር በስርቆሽ አየት አድርጌ አለፍኩት። ይህንን ማድረግ ካየኋት ቀን ጀምሮ ልምድ ሆኖብኛል። የቢታንያ ደራሽ እንግዳ ስሜት ደርሶ ውርር አደረገኝ። ጣውላውን በር በተሰጠኝ ኮድ አንኳኳሁት። ኳኳት። ትንሽ ቆይቼ ደግሞ ሸዋይ ከፍታልኝ ተያይዘን ገባን። ኢሳያስም የለም። ከሸዋይና ከደጀኔ ጋር ምን የመሰለ ሽሮ ወጥ ግጥም አድርጌ በላው። ትንሽ አረፍ ብለን ስንጫወት ቆየን። የሁለቱም ጨዋታ ለዛ አለው። 8 ሰዓት ላይ ለስራ ወደ ጋራዥ ተመለስኩ። ከሰዓት በኋላ ከሁለት ደንበኞች በስተቀር ብቅ ያለ ሰው አልነበረም። ይህንንና ያንን ስጽፍና ስቀድ ሰዓቱ ሸው አለ። ጋራዡ ሙሉ በሙሉ ጭር ሲል ቡሬን ዘግቼ የዕለቱን ገቢ ገንዘብ ቆጠርኩ። 2220 ብር ከምናምን ሳንቲም። የወይዘሮ ማስተዋልን ድርሻ በቀኝ ኪሴ አስገባው። የቀረው የኢህአፓ ድርሻ ነው። 7 ደረጃ ብቅ ብዬ ለኢህአፓ ፋይናንስ ኃላፊ ለዮሴፍ አዳነ ሰጥቼው እመለሳለሁ። ዮሴፍ የማዕከላዊ ኮሚቴ አባልም ጭምር ነው። በጣም የማደንቀውና የምወደው መሪ ነው። የደስደስ አለው። ጨዋታው መቼም ጥርስ አያስከድንም። ዮሴፍ አዳነ ሁለተኛው የኢህአፓ ለማዕት ቢኒያም አዳነ ወንድሙ ነው። እነ ብርሃነ መስቀል በ1961 አውሮፕላን ሲጠልፉ ቢኒያም አንዱ ነበር። ለእኔ ግን ጠላፊዎች ምስል ብርሃነ መስቀል እንጂ እሱ ትዝ አይለኝም። ብርሃነ መስቀል ስለ ቢኒያም ድፍረቱን አንስቶ አድንቆልኛል። በኤርትራ በኩል ወደ አሲምባ ከመጣው ኃይል ጋር ሲጓዝ
አስም በሽታ ተቀስቅሶ አላራምድ አለው። በዚያ በጣም ተበሳጭቶ ራሱን አጠፋ። ዮሴፍ ካጣሁት ጀምሮ ለኢንጂነር ኡስማን አስረከበዋለሁ። መጀመሪያ ግን ሁልጊዜ ወደ ወይዘሮ ማስተዋል ነው የሚሄደው። ብር ከተቀበሉኝ በኋላ የሚከተለው ምርቃታቸው ደስ ይለኛል። የኢየሱስን ምስል አንስቼ በምስጢር በር በኩል ወጣሁ። ቀዩን በር ሳንኳኳ ሚካኤል ከፈተልኝ። ዋናው ቤት ገብቼ የዕለቱን ገቢ አስረክቤያቸው ብድግ ልል ስል ቢታንያ ከቤቷ ወጥታ መጣች። የእረፍት ልብስ ነው የለበሰችው። እንደገመትኩት አጭር አይደለችም። ከመካከለኛ ቁመት ትንሽ ዘለግ ትላለች። ሽንጧ እንደ ሐረግ የተመዘዘ መታ ገባች። የጥዑም ሽታ ጠረኗ ቀድሟት ገብቶ አፍንጬን አወደው። ሃይ፣ በደንብ አልተዋወቅንም አይደል? ቢታንያ እባላለሁ። ልትጨብጠኝ መጣች። ልቤ አንድ ዱባ ከ2 ስንጥቅ ልትል ተፈታተነችኝ። እርሷን የመሰለች ሴት ልጅ በራሷ ጊዜ ትታወቀኛለች ብዬ ስላልጠበቅኩ ነገሩ ሁሉ ተወነዳደበብኝ። የእጅ ዘይት እንዳያበላሻት ተጠንቅቄ ጨበጥኳት። ሰመረ እባላለሁ። የውስጥ እጅ ቆዳዋ እንደ ድመት ወገብ ለሰለሰኝ። አይኖቿ በራስ መተማመኔን ሲፈታተኑኝ ይሰማኛል። ፀጉሯ ከፊት በፊት እንዳየሁት አይደለም። ዙሪያዋን ጠቅለል ጎንጉነዋለች። እናም ጭንቅላቷ ላይ የተጋደመ ጋሻ አስመስለዋለች። ድምሩን ውበቷን የሚመራው የትኛውም የፊቷ ገጽ አካል እንደሆነ መለየት አልቻልኩም። አይኖቼ ጥርብርብብ አሉብኝ። ኢሳያስ በእኔ ቦታ ይመጣል ብያለኝ። ልጅ አንተነህ ድምጿን ከስሩ ግሩም ዜማ አጅቦታል። አዎ እኔ ነኝ። ብዙ ተናግሬ ምናልባት በሚያመልጡኝ ቀበለኛ ቃላት እንዳይዝብኝ ተጠነቀቅኩ። በልመድ ኢሳያስ እግሩ የማይጨበት ከመሆኑ በስተቀር በጣም ጥሩ ልጅ ነው። ያው መኪና ሲያስፈልገን ትረዳናለህ ከይቅርታ ጋር። ፊቷን ወደ ውስጥ ቀልበት ስታደርግ አይኖቿ መጠናቸው ድንገት ጨምሮ ጨረር መሰል ነገር ለቀቁብኝ። ለምን አሁን በዚህ ሴኮንድ አይሆንም ብዬ በሆዴ ምንም ችግር የለም አለው ብያት ወጥቼ ሄድኩ። አሁን የጣዝማር ማር የመሰለ ጠይም ወዝ የሚያመነጨው የፊት ገጽ ውበቷ የሚመራውን አካል አገኘሁት። አይኖቿ ናቸው። አይኗ በቃ ልክ የተወረወረ አዲስ ጦር። ልፍጠን ልሩጥ ልንቀራፈፍ ሳይታወቀኝ ቀዩን በር አልፌ ጋራዥ ደረስኩ። የጋራዥ ስራዬን በደንብ እየተለማመድኩት መጥቻለሁ። 1 ሳምንት ማለት ብዙ እንደሆነ አሁን ነው የገባኝ። ከሸዋዬና ከደጀኔም ጋር አብሮ መብላትና በአንድ ጣሪያ ስር መኖር በደንብ እያግባባን መጣ። ኢህአፖች ለነገሩ የትም ቦታ እንደዚያ ነን። ህይወት ስልቷን ጠብቃ ቀጠለች። ከወይዘሮ ማስተዋል ከቢታንያና ከሚካኤል ጋርም እንዲሁ። ገንዘብ የማስረክብለት ሰዓት ሲደርስ ያቁነጠንጠኝ ጀመረ። የስማችን መጠራራት ጀመረ። የቢታንያ ነገር አስገረመኝ። በየቀኑ ሳያት ቁንጅናዋ እያደረ ይፈካል። ሌላ ነገርም አለ። የግንዛቤ ደረጃም ቀላል የሚባል አይደለም። ሌላ ውበት ፈጠረላት። ውበት እንደተመልካቹ ነው ያለው። ቅብጥርጥር ማን ነው መጥቶ ቢታንያ ያትና ያኔ ምን እንደሚል በሰማሁት። በሌላ በኩል ግን አንድ ያልፈታሁት ችግር አለብኝ። ብሩክታይትን ለመርሳት የሚረዳ ነገር እስካሁን አላገኘሁም። በየሰዓቱ በአይነ ህሊኔ የመጣች ድንቅር ትልብኛለች። ታግዬ መልሳታለሁ። አሁን ከምሳ በኋላ ኢሳያስን እኔ እሱ መኖሪያ ክፍል ውስጥ ነን። አረፍ ብለን ፖለቲካዊ ወሬ ያዝን። የወቅቱ ፖለቲካ እሱም እንደኔ ያስጨንቆታል። ሸዋዬ አብራን ቁጭ ብላ በጥሞና ታዳምጠናለች። ደጀኔ የለም። ስልጠና ሳይሄድ አልቀረም። ኢሳያስ በጥያቄ ጀመረ። ሰመረ፣ የቸገረ ነገር ግን ነው የገጠምከው? ትላንት ከጌታቸው ማርና ከዶክተር ተስፋዬ ጋር አብረን ነበርን። አሁን ኢትዮጵያ ውስጥ አብዮት ተካሂዷል ነው የምንለው ወይስ አብዮቱ ተቀልብሷል? መግባባት አልቻልንም። እኔና ተስፋዬ ተቀብሷል ብለን ተከራከርን። ጌታቸው ገና አለየለትም ብሎ ተከራከረን። ለመሆኑ አንተ ምን ትላለህ? ትኩር ብሎ እያየኝ ጠየቀኝ። ወይል ጥያቄ ሆነው የማይቀርቡ ነገሮች ናቸው ተነጣጥለው የተጠቀሱት። ምክንያቱም አብዮት መካሄዱ እውነት ነው። አብዮት ሌላ ምንም ሳይሆን ተገዥና ተገዥ መደቦች እንደ ድሮ አብሮ መሄድ አቅቷቸው ሲጠፋፉ ነው። ይህ በአጸዴው አገዛዝ መውደቅ ተጠናቋል። ይሄው አብዮት መቀልበሱን የሚያጠያይቅ አይደለም። ቀላል አድርጌ ስመልስለት ኢሳያስ ሌላ ጥያቄ አነሳብኝ። ጥሩ፣ በዚህ ላይ እኛም ተግባብተናል። አንድ አብዮት ተቀልብሷል የሚባለውስ ምን ሲፈጠር ነው ማለቴ? መስፈርቶቹ ምንድናቸው? ወይል አብዮት ያካሄደው ህዝብ በተወካዮቹ በኩል አብዮቱን የማስቀጠል መብቱና እድሉ ሲጠነቅቅ አብዮቱ ተቀልብሷል። ጋና፣ ኮንጎና ቺሊ የተፈጸመው ይሄ ነው።
ሲአይኤም ያሰማራው ወታደሮች መፈንቅለ መንግስት አካሄዱ። አብዮቱም እንዲመሩ የተቋቋሙት የመንግስት መዋቅሮችና የህዝብ ምክር ቤቶች አፍርሰው የአስቸኳይ ጊዜ ሁኔታን አወጁ። በእኛ ሀገር ለዚህ ሳንበቃ ደርግ ጣልቃ ገባ። ደርግ አብዮታዊ ነኝ የሚለው ዘፈኑ ሊያሳስተን አይገባም። ቀና ብዬ ሳየው ኢሳያስ አሁንም ግራ እንደተጋባ ነው። ሸዋዬም ጭንቅ ብሏት ዝም ብላ እየተመለከተችን ነው። ማስረዳቴን ቀጠልኩ። አንድ አብዮት ተቀለበሰ ለማለት ግን ሌሎች መስፈርቶች አሉ። ለምሳሌ ለአብዮቱ መለኮስ ምክንያት የሆኑ የቆዩ ማህበራዊ ቅራኔዎች ሳይፈቱ ይቀጥላሉ። የህዝቡ የኑሮ ደረጃም ሳይሻሻል ይቀራል። መብቶች ይታፈናሉ። ይህ ሁሉ በእኛ ሀገር ገና አልለየለትም የሚባል ነገር አይደለም። መሰብሰብና ሰልፍ ማድረግ አይቻልም ከተባለ ይሄው 3 ዓመት እያለፈ አይደል እንዴ? መልሼ ጥያቄ አነሳው እና አላምር አሁን የምትለን የተቀለበሰው አብዮት ለመመለስ ሌላ ሁለተኛ አብዮት መካሄድ አለበት ነው? ሸዋዬ ጠየቀችኝ። ትክክል። በአስተዋለቷ ተደስቼ እጇን በአድናቆት ጨበጥኩት። አዎ ትክክል ነህ። አፄ ኃይለ ሥላሴ ሀገር የጋራ ነው፣ ሃይማኖት የግል ነው፣ አክብር፣ አለቃህን ተከተል፣ ባንዲራህን ምናምን ይል ነበር። ደርግ መጣና ደግሞ ኢትዮጵያ ትቅደም አለ። የኤርትራና የኦጋዴን ጦርነቶች በዚህ ምክንያት ቀጠሉ። አሁን ደግሞ ትግራይ ተከተለ። አብዮት ባይቀለበስ ኖሮ ጦርነቱ ይቆም ነበር። ቢያንስ የኑሮ መሻሻል ተስፋ ይታይ ነበር። ኢሳያስ ተስማማ። መኖሪያችንን ስንጨርስ እኔ ወደ ጋራጅ ሲሄድ እነሱ እዛው ቆሙ። በቀጭኗ መንገድ አልፌ በምስጢራዊ በብር በኩል ጋራጅ ገባው። ከአንድ የሥራ ክፍል የቆየው መምሰል አለብኝ። የብሬን በር ከፍቼ ብቅ አልኩ። ጫጫታውና ቅልጭልጫው ደምቆ ጠበቀኝ። 7 ባለመኪና ደንበኞች አስተናገድኩ። 6ቱ መኪናዎችን ለጥገና የሚያስገቡ ናቸው። ነጣ ያለ የመስክ ላንድሮቨር፣ ቬዦ 403 የቤት መኪና፣ ዶጅ ታክሲና የወባ መከላከያ ጂፕ ቦታ ይዘው ይታዩኛል። አንደኛው ደንበኛ ደግሞ ጥገናው ያለቀለትን ቤቢ ፊያት የቤት መኪና የሚወስድ ነው። በጎይቶም ለባሴ ድጋፍ ተመን አውጥቼ ነገርኳቸው። ሲስማሙ ገንዘቡን ተቀብዬ ደረሰኝ ቆርጬ ሰጧቸው። አሁን ትንሽ አረፍ አልኩ። ሰዓቱ ሲደርስ የዕለቱን ገቢ ቆጠርኩ። ወደ ወይዘሮ ማስተዋል መቼም ወደ እሳቸው ቤት መሄጃ ሰዓቴ ሲደርስ ስሜቴ ሁሉ ልውጥውጥ ይላል። አንዳች አይነት ውስጣዊ ግፊት ቁንጥርጥር ያደርገኛል። የቢታንያን አይኖች አይቶ የማድነቅ ጉጉት ነው ብዬ ግን ልቤ አልነገርኩትም። ራሴን ልዋሽ አልዋሽ መጠየቅ አስፈራኝ። ድርሻቸውን ቆጥሬ ይዤ በምስጢር በር በኩል ወጣሁ። በጠባቧ መንገድ አልፌ ቀዩ በራቸው ስደርስ ቆም አልኩ። ለማንኳኳት እጄ ሰደድ ሳረግ ከግቢው የሚመጣ ዜማ ነገር ተሰማኝ። እጄን ሰብሰብ አድርጌ ጆሮዬን ቀሰርኩ። ትክክል ነኝ። ህፃናት እየዘመሩ ነው። በደንብ ሳዳመጥ በጣም ተወዳጅ የሆነ የድርጅታችን አብዮት ህብረ ዜማ ነው። ንስስ ደሜ ላቤ ጠፍጠፍ ይዛን ክንዴ አካሌ ይደፍ ለሳዘረው ቀን እስካሳልፍ። መዝሙሩን ድንገት ስሰማው እንደ ሁሌው ልቤ ጭልጥ ብሎ ሸፈተ። ልቦኔ ወደ ብሎ ተሻግሮ ነጎደ። ግራ ዘመም መሆን ዕዳ ነው። አንዳንዴ የገበሬ ፍቅር ስሜታዊ ያደርጋል። ለ2 ዓመታት በፊት ይልሱት ይቅመሱት አጥተው አጥንታቸው ፈሶ ቆዳቸው ረግቦ አይናቸው ዘግጦ ከአጸረ ሞት ጋር እየታገሉ ያየኋቸው ወገኖቼ ፍለጋ አማተረ። በኢትዮጵያ ሕዝብ ላይ ምን ያደረሰ መኪናን ግፍ አለ። ግን እንዲህ እንደሆነ አይቀርም። ሁሉም ነገር ይለወጣል። ትግልና ድል ለድርጅታችን ኢህአፓ። ሆዴ ሞቅ ያለ መፈክር አስተጋባው። አሁንም ከማንኳኳቴ በፊት ሌላ ጥያቄ አፋጠጠኝ። ይህ ድምጽ ከየት ነው የሚመጣው? ከወይዘሮ ማስተዋል ቤት ወይም ግቢ ይሆን? ይህ ከሆነ ከውበት ፈርጧ ቢታንያ ቤት መሆን አለበት። በድርጅታችን መረብ ተይዛለች ማለት መሆኑ ነው። ህፃናትን እያለማመደች እንደሚሆን ገመትኩ። እንዲሁ ደስ አለኝ። አሁን ወይዘሮ ማስተዋል እንዲሰሙኝ ጠበቅ አድርጌ አንኳኳው። ከመቅጽበት መዝመሩ እልም ድርግም አለ። እዛው ግቢ ውስጥ የሆነ በር ሲጢጥ ብሎ ሲከፈት ይሰማኛል። ወዲያው ደግሞ እየሮጠ የሚመጣ ሰው ኮቴ ተሰማኝ። በሩን ገልጨጭ ብሎ ሲከፈት ከውስጥ ብቅ ያለው ሚካኤል ነው። በጣም ተግባብተናል። በተገኘው ጊዜ ሁሉ ብቅ ሲል የተሳሰቅን እናወራለን። እንዴ ሰመረ፣ ልክ ወደ አንተ ልመጣ ስል ከቻልክ። ሚካኤል በመገረም እያየኝ ፈገግ አለ። ከድካም እንዳዳንኩ ማለት ነው። ስልክ አለኝ እንዴ ጠየቅኩት። አይ ስልክ አይደለም፣ እህቴ ቤቲን ታውቃት የለ? አዎ ቢታንያ፣ እሷ ፈልጋ አንዴ ጥራልኝ ብላኝ ልመጣ ስል ነው የመጣኸው? ማ ቢታንያ? በደመነፍስ ጠይቀው ልቤ ፀሐይ እንዳገኘው ቅቤ ቅልጥ ብላ ልትፈስ ምንም አልቀራትም። አዎ ቢታንያ፣ ሚካኤል አረጋገጠልኝ።
እኔን ነው ኢሳያስን ትክክለኛነቱን በመጠራጠር ርብትብት እያልኩ ሌላ የጭንቀትና የጉጉት ጥያቄ አነሳሁለት። ኧረ አንተን ነው ሰመረ የሚባለው ጠይሙን አማራውን ልጅ ነው ያለችኝ። ሚካኤል እንዳልተሳሳተ ገባኝ። በዚያች ቅጽበት ቢታንያ የተኮሰችው የስሜት ርችት ፈነዳብኝ። ልትከደኝ የምታገለግለኝ ልቤ ጭራሽ ቅልጥ አለች። ሚካኤል ላይ ፊቴ ላይ የስሜት መለዋወጥ እንዳይታዘብ መጠንቀቅ ነበረብኝ። ሳካልኝ ግን አይመስለኝም። የምናገረው ጭራሽ እልም ብሎ ጠፋብኝ። መልሴን እየጠበቀ እንደሆነ አውቃለሁ። ግራ ገባኝ። ለምን ፈለገችኝ? የሞት ሞቴን ልጠይቅ ፈልጌ አፌን መልሼ እንቅ አደረግኩት። ልቤ እሱም ቀድማ ቢታንያ ጋር ስትደርስ ሴኮንድ አልፈጀባትም። ያለፉት ቀናት ወደ አይምሮዬ መጡ። በተዋወቅን በማግስቱ ከምሽቱ 4 ሰዓት ላይ ስልክ ተፈልጌ ሄጄ ነበር። ቢታንያ እንደ ሁሌው ቤቷ ነበረች። ስልክ ተነጋግሬ ጨርሼ ልመለስ ዞር ስል ቤቷ በር ቆማለች። እግሬ በቆመበት የድንጋይ ንጣፍ ላይ ሸርተት ብሎኝ የምወድቅ መሰለኝ። አይኖቼ እሷ አይኖች ላይ ለማረፍ ፍርሃት ያዘኝ። ሀይ እንደምን ነህ ብላኝ አጸፋውን ስመልስላት ሰመረ ነው ያልከኝ አይደል ስምህን? ከእጆቿን ተጨባብጠው ጠበቅ አድርጋ ስትይዘኝ እንደ ኤሌክትሪክ መላ አካሌን ነዘረው። ስሜ ሳስታውሳት ደገመችው። መቼም የቆንጆ ሴት ፍርሃቴ መከራ ነው። አይኖቼ መድረሻ አጥተው ቶሎ ልለያት ቅልብልብ አልኩ። ባለፈው በእንግሊዝኛ መናገሬን አስታውሳ ምንም ነገር እንዳትጠይቀኝ ተመኘው። የእኛ ድርጅት ሰው ኢፒ ከሆነች አታድርገው። ለጊዜው ልትጠራጠረኝ እንኳን እንደማይገባ ማድረግ የነበረብኝ ግዴታ ረሳው። የበለጠ ትኩር ብላ ስታየኝ ከንፈሮቼ መርበትበት ስለማይቀር ጭንቀቴን ያወቀችብኝ መስሎኝ ፍርሃቴ ጫፍ ደረሰ። ወይ ቁንጅና! አንሶላ ከጸነሱ ካረገዙ ከተንበረከኩ ከማጡና ከወለዱ አይቀር እንዲህ ነው አሳምሮ መውለድ። ድምፄን አውጥቼ መጮህ ብችል ደስታው አልችልም ነበር። ደግነቱ ቢታንያ አልጸናችብኝም። እሺ በደንብ ልመድ ብላ አሰናበተችኝ። አይኖቿ ላይ ያየሁት ስውር መልእክት መተርጎም አቃተኝ። እጄ ላይ ቀልብ የሚነሳ የጦም ሽቶ ጠረኗ ቀርቷል። ይዤው ውልቅ አልኩ። ከዚያ ወዲህ ትውውቃችን እድገት አሳይቷል። በተለይ አሁን ቢታንያ እኔን ማስጠራቷ ግን ያልጠበቅኩት ነው። የማብሰለስለው ጊዜ አጠረብኝ። እዛው አጠገቧ በሩ ላይ አይደለም የቆምኩት። የሚካኤልን እጅ ይዤ አብረን ገባን። መጀመሪያ የሄድኩት ወደ ዋናው ቤት ወደ ወይዘሮ ማስተዋል ነው። እንደምን ዋላችሁ ብዬ ወደ ሳሎን ክፍላቸው ገባው። እንደምን ዋልክ ልጄ? ወይዘሮ ማስተዋል ጋደም ብለው የጀርመን ራዲዮ የአማርኛ ዜና ይሰሙበት ከነበረው ትልቅ ሶፋቸው ተነሱ። ራዲዮ ሸሸሽ እያለ አስቸግሯቸው መሰለኝ ከናካቴው ዘጉት። እንዳይነሱ ለምኛቸው አልተቀበሉኝም። ተነስተው ቁጭ አሉ። እንደ ብዙ የአዲስ አበባ ሰው ለዜና የሚተማመኑት